አረ ይድሞች ነው ቆይ ምንድነው ቀስ አምቡላንስ እንዴ አረ እየደማች ነው ቆይ ከፍ አድርጋት እንዴ ምን እያደረክ ነው በምን አወቅሽ ቤቴ ባለጌ ውሻ ነሽ ውሻ ይኸውልህ ተረጋጋ የኔ ወንድም እኮ ባለቤቴ መናገር አትችይም አሁንም ቢሆን ይኸውልሽ ማስረጃ ካለሽ ማስረጃ አምጪ እንጠይቅ ሁለት ዓመት ነው በቃ ማውራት ካቆመ እሺ ምን ያህል ገንዘብ ነው የላክሽለት የተላላክሽበትን ማስረጃ ሳይ ነሰይ ካለው ማስረጃው ምን ልትረጋጊ ደህና ነሽ አይደል ልምድሽን ጥሩ አደረጋለሁ ምን ልትዚህ መጣሽ ጀመር እንዴ ምን እያደረክ ነው በምን አወቅሽ ቤቴ ባለጌ ውሻ ነሽ ውሻ ይኸውልህ ተረጋጋ የኔ ወንድም ምንድነው ሲጀመር ይተረጋጋ ካሜራው ምንድነው እኮ ካሜራው ማስረዳለሁ አይደል ስለዚህ ተረጋጋ ምንድነው እሺ ተረጋጋ አንተ መጀመሪያ ተረጋጋ እሱ ነው ባለቤትሽ አይደል ኃይሉ ማለት እሱ ነው ምንድነው የተፈጠረው አልገባኝም ታውቃታለህ እንዴ የት ነው ማውቃት ነው ያላውቃትም ጭራሽ በጣም አታውቀኝም በደንብ ነው የምታውቀኝ ከገንዘቤ እስከ እድሜ የበላከው አንተ ማነሽ ኧረ እባክህ ማነሽ አንተ ራስህ ማነህ አፈን ዝጋ ጭራሽ ትንሽ ምን ቆይሽ በሚያስቀው አፈን ዝጋ እሺ በቃ ተረጋጋ እሺ ተቀመጥ አንተ ነህ ልክስክስ በኔ ሌላ ሚስት አግብታ የተቀመጥከው አንተ ነህ ጸያፍ ቃል እያወጣችሁ አትነጋገሩ ተረጋጉና ተቀመጭ ነይ ለምንድን ነው ራስን ያጠፋ ማንም ሰው እንዲያውቅ አልፈልግም ምክንያቱም ከጓደኛዬ ጋር ከገዛ ጓደኛዬ ጋር አብራ ፍቅር ጀምራ እኔ እንዴት ነው እንድትፈልገኝና ምንም እንዳልሆንኩኝ ከሷ ጋር ድጋሚ እዛ ሰፈር ውስጥ ልታይ የምችለው ይሄ በጭራሽ የማይሆን ነገር በጭራሽ ራሱን የቻለ የቤተሰብ ውርስ ነው የሚሸጡ ነገሮች ምናምን ነበሩ ነው ተሽጠው ምናምን ነገር በቃ ኦሬዲ አንተ ስራ መጀመር አለበት ተብሎ ያቺን መኪና ራይድ እንደሰራበት መኪናው ተገዛልኝ እንጂ እሷ እንዴት ነው ነገሩ አልገባኝም አቶሽ አይገባሽም እንዴ በቃ እሱ ምን ነገር አላጠፋውም እያለሽ እኮ ምን ያደር አንቺ ጋር እየወራሁ አይደለም ዝም በይ እኮ ባለቤቴ መናገር አትችይም አሁንም ቢሆን ይኸውልሽ ማስረጃ ካለሽ ማስረጃ አምጪ እንጠይቅ ሁለት ዓመት ነው በቃ ማውራት ካቆምን እንጂ ከዛ በፊት እናወራ ነበር እሱ ነው ልጅነት ፍቅርሽንማ ገደልሽው እኮ እዛ ከጓደኛዬ ጋር በጣም ብዙ ማስረጃ አለኝ ብር እንደምልክልክ ራሱ ማለት ነው ምን ማስረጃ አለሽ ጭራሽ ለኔ ብር ምትልኪልኝ የባንክ ደረሰኝ ምናምን ካለ አሳይ በስልክ ያለ አንቺ በስልክ ያለ ምትልኪልኝ አዎ ራይዱን የገዛከው በማን ብር ነው ራይዱን ግዛና ኮንዶሚኒየም ወይኔ አንተ ስምበል ኮንዶሚኒየም መጣ ከደረሰን ምንድነው የተባባላችሁና ያለው ነገር እንዳለ በማስረጃ አሳይኝ እኔ ማወቅ ፈልጋለሁ ያ ነገር ነው በቃ ከዛ ሰፈርም ከዛ ቦታም ጥፍት ብዬ ሁለተኛ አይኗን ማየት እሷን ማየት አልፈልግም ብዬ የተወኩት ዱባይ ትሄድም የትም ትሄድም ማውቀው ነገር የለም አሁን ከየት መታ ነው ብሬን ገንዘቤን የምትለው እንዴት ነው ነገሩ እሺ ምን ያህል ገንዘብ ነው የላክሽለት የተላላክሽበትን ማስረጃ ሳይ ነሰይ ካለው ማስረጃው ምንድነው ማድረግ ያለብኝ እጄ ለነቃት ልግደላት እሱንስ ልበለው ልጣላው የሚለው ነገር የሚመላለስ ነገር አለ ሰይጣናዊ ነገር ሲመጣ በቃ አይ ከራሴ ጋር ተማከርኩና ያለኝ አማራጭ እቺ ልጅ መበቀል ነው በቃ ስለዚህ በቀል ካልሆነ በስተቀር እቺ ከዚህ ጋር የማደርሰው ጉዳት በቃ ዞሮ እኔ ጋር እንደሚመጣ ጉዳቱ ተሰማኝና በቃ እንደዚህ ካልሆነ እቺ ልጅ መበቀል አለብኝ ብዬ ያውሉ ሳውራት ግን ውስጤ እየቆሰለ ነው ማውራት ማለት ውስጤ በጣም ከመንቁሰሉ የተነሳ አንዳንዴ የራሱ ባላወራት የሆነ እውነቱን ነግሬያት እዛው ባትመጣ ይሻላል የሚለው ስሜት አለ ግን ደግሞ በቀል ደግሞ መሆን አለበት እንደዚህ አድርጋኝ ጉር ሰርታኝማ ሽማግሌ ደረጃ ደርሰን እንደዚህ ካደረገችኝ ቺንማ መበቀል አለብኝ ብዬ ጤነኛ አይደለሽም እንዴ ጤነኛ ነኝ በጣም እንዴ አይዞሽ አረ ይድሞች ነው ቆይ ምንድነው ቀስ አምቡላንስ እንዴ አረ እየደማች ነው ቆይ ከፍ አድርጋት ቀስ አድርግ ቀስ አይዞሽ ይሁን ላቅስ ባንቺ ነው እሺ ባንቺ በጣም እስቲ ቆይ አየር ትንሽ አየር እስቲ ቆይ እንደዚህ ነው ሰውን የምትረዳው እንደዚህ ነበር ልትረዳኝ የፈለከው እንደዚህ የምታወራው እሺ አሁን እኔ ምንም እየገባኝ አይደለም እንቀመጥና እናውራ ብዙ ጊዜሽን ብዙ አመትሽን ሰተሹ ከዛ ያለፈ ነገር የምትዩ አንቺ ከዚህ በኋላ ሌላ ሚስት ቢያገባ ያለፈ ነገር ነው ብትባይ ደስ ይልሻል ሲጀመር ምንሽም ደስ አይልም ፊትሽ ሁላ ራሱ የሆነ አጭበርባሪ ፊት ነገር ነው ያለሽ አንቺ ማንን አጭበርባሪ እገላታለሁ በዚህ መልኩ እንድናወራ እሺ አይዞሽ ተረጋጊ እኔ ጋር ባለ መረጃ አሳውቃችኋለሁ እና በቃ ፈልጋችሁ እንድታገኙልኝና የራቀበት ምክንያት መልሱን ነው ማወቅ የምፈልገው ከኔ ምን እንዳራቀው ማለት ነው ስለዚህ ያው እኔ ጋር ያለውን መረጃ በሙሉ ሰጣችኋለሁ በጣም ጥሩ እንግዲህ መረጃዎቹን ለኛ ተሰጪንና እኛ
ብዙ ባልደረቦችም ስላሉን በራሳችን የመፈለጊያ ሲስተም ስላለን በሱ መንገድ ፈልገን ያው በቅርብ ጊዜ ውስጥ ላንቺ አዲስ ነገር እናሳውቅሻለን ብለን ተስፋ እናደርጋለን። ስለዚህ ተረጋጊ። ነፍሰ ጡርም ነሽ መሰለኝ አይደል? አዎ፣ ግን በሰላም ነው አይደለ? ምንድነው ካሜራው? አልገባኝም። ካሜራው ይኸውልሽ ምንም ማለት አይደለም። አይ ባለቤቴ ደህና አይደለም እንዴ? ምን ሆነብኝ? ባለቤትሽ ደህና ነው። እሺ ተረጋጊ። አሁን እሺ እንቀመጥና ተረጋጊ። ሰላም ነው አይደለ? ሰላም ነው፣ ምንም አልሆነም። አንዳንድ ጥያቄዎችን ልጠይቅሽ ስለፈለኩ ነው። ጭራሽ እርጉዝ ነች። እንደዚህ የምትለኝ ለምን እንደዚህ ተረጋጊ። ይኸውልሽ ከዛ ድረስ ስንመጣ በሰላም መንገድ እንድናወራ ነው አይደል? ስለዚህ አሁን ይኸውልሽ መንገድ እኮ የምናወራው ሚስቱን እያየሁ አይደል? እሺ ተረጋጊና ተረጋግተን እንቀመጥ። ከዛ በኋላ ማውራት ነው። እንደዚህ ነው ሰውን የምትረዳው? እንደዚህ ነበር ልትረዳኝ የፈለገው? የምታወራው? እሺ አሁን እኔ ምንም እየገባኝ አይደለም። እንቀመጥና እናውራ። እባክሽ ልጅ፣ እኔ ከዚህ በላይ መቋቋም አልችልም። ለምን አታስወጣ እኮ? እሺ ይኸውልሽ ኃይሉን አውቀዋለሁ። ከሱ ጋርም ባለቤቴ ነበር ሊሆን ነበር ብለሻል። ስለዚህ መረጃ ወይም ማስረጃ ካለሽ አሳያት እንድታነሽ። ለሷ ለምንድነው ማስረዳት እኮ ነው ጥያቄ። እሱ ለምን አይመጣም እኮ? እሱ መጥቶ አላቃትም ይበለን ይሄን ማለት ነው። እሱ ይምጣ። እሱ ነው እኮ ጥያቄ። ይምጣ በቃ እሱ። ልታስመታኝ ነው እንዴ? ልጅቷ እኮ እየተቆጣችኝ ነው ያለች። ሆኖ ይኸውልሽ ማንም ድረስ መጥታ እንደዚህ የምትናገረኝ እሷ ማን ስለሆነች ነው? እኔ ኪያ ስለሆንኩ። ስለዚህ ይኸውላችሁ አሁን እናንተ መከራከራችሁ ምንም ጥቅም የለም። የሆነት ነው እያሰማራችሁ። ስለዚህ ዋነኛው መፍትሄ አካሉ ኃይሉ ነው። ስለዚህ እሱ መምጣት አለበት። ያለፈ ህይወቱ አይባልም። ምክንያቱም አብረን እንሰራለን አብረን እንለወጣለን ብሎ የኔ የሆነ ነገር በሙሉ ከወሰደ በኋላ እንዴት ነው ይሄ ያለፈ ህይወት ተብሎ የሚታለፈው? እንዴት ነው አንቺ ለሆነ ሰው ብዙ ጊዜሽን ብዙ አመትሽን ሰተሽው ከዛ ያለፈ ነገር የምትይው? አንቺ ከዚህ በኋላ ሌላ ሚስት ቢያገባ ያለፈ ነገር ነው ብትባይ ደስ ይልሻል? እሱን ውሰጂው። የኔ አይደለም አይደል? እሱ የኔ ካልሆነ አይሁን። ግን እኔ 7 አመት ሙሉ የለፈውበትን ነገር እፈልጋለሁ። አንቺ አሁን እያወራሽ ያለሽው ነገር እኔ የማውቀው አንዳች ነገር የለኝም። ገብቶሻል አይደል? ግን ይሄ የምትይው ነገር ደግሞ እውነትም ከሆነ ማስረጃ አምጪ። አላውቅም፣ የሆነ ምን እየተሰማኝ እንዳለ ራሱ አላውቅም። የሆነ ታውቃለህ፣ ልመን ግራ ገብቶኛል። ምክንያቱም እኔ እሱን በዚህ መንገድ አስቤው አላውቅም። ገብቶሃል? ያለበት ሁኔታ ታውቃለህ። እኔ በዚህ ሰዓት እኔ የሚያሳስበኝ ነገ በሰላም ወልዳለሁ ወይስ ምናምን እያልኩ እየተጨናነኩ ነው ያለሁት። ገብቶሃል? እና እኔ ይሄ ነገር ደግሞ እንደዚህ መጥቶ እኔ ሲደራረብብኝ እኔ እንጃ አላውቅም፣ ይከብደኛል። ምን ተረጋጊ። ደህና ነሽ አይደል? ልምድሽን ጥሩ ነው። ተረጋጊ። እንዴ ምን እያደረክ ነው? በምን አወቅሽ? ቤቴ ባለጌ ውሻ ነሽ ውሻ። ይኸውልህ ተረጋጋ። እኔ ወንድ ምንድነው ሲጀመር? ተረጋጋ። ካሜራው ምንድነው እኮ? ካሜራው ማስረዳለሁ አይደል? ስለዚህ ተረጋጋ። ምንድነው? እሺ ተረጋጋ። አንተ መጀመሪያ ተረጋጋ። እሱ ነው ባለቤትሽ አይደል? ኃይሉ ማለት እሱ ነው። ምንድን እየተፈጠረ ነው? አልገባኝም። ታውቃታለህ እንዴ? የት ነው የማውቃት? ነው ያላውቃትም ጭራሽ። በጣም አታውቀኝም። በደንብ ነው የምታውቀኝ። ከገንዘቤ እስከ እድሜ የበላከው አንተ ማነሽ? ኧረ እባክህ ማነሽ? አንተ ራስህ ማነህ እንዴ? ያወራል እንዴ ደግሞ? አልገባኝም። ምንድነው እየተፈጠረ ያለው? ወንድሜ ታስረዳኛል? ኃይሉ ማለት አንተ ነው? አዎ እኔ ነኝ ኃይሉ። እሺ እሷ ኪያ የምትባለው ልጅ አታውቃትም? በደንብ ነው የሚያውቀኝ። ኪያ ስለምትባል ሴት አታውቅም? ኪያ ውሻ ነች እኮ ውሻ። ስለዚህ ታውቃታለህ ማለት ነው። እኔ እኮ ውሻው ማን ነው እኮ ጥያቄ ማለት ነው። ታዲያ ለምንድን ነው አላውቃትም? እንደተበደይ ራስህን አትቁጠር፣ እንዳትቆጥር። ቆይ የሰማሁት ነገር እውነት ነው ማለት ነው? እሺ ቆይ አይ ተረጋጊ። ስለዚህ ውሻ ብለሃል፣ ታውቃታለህ ማለት ነው። በደንብ ነው። ስለዚህ በምንድን ነው የምታውቃት እሷ? እቺ ካዲ ፍቅረኛ የነበረች ግን የኔ ጓደኛዬ ጋር ፍቅር ጀምራ ነው ያስኳት። በዛ እንደዚህ ጠንበ የድሮ ፍቅር አፈን ዝጋ። ትንሽ ምን ቆይሽ? የሚያስቀው አፈን ዝጋ። እሺ በቃ ተረጋጋ። እሺ ተቀመጥ። አንተ ነህ ልክስክስ በኔ ሌላ ሚስት አግብታ የተቀመጥኩ አንተ ነህ። ጸያፍ ቃል እያወጣችሁ አትነጋገሩ። ተረጋጉና ተቀመጭ። ነይ አንተም ቁጭ በል። ምንድነው የምንረጋጋው? እሺ ተረጋጊና ቁጭ በይ። አይዞሽ ደግሞ ሸይራል እንደ ከሱ ሙሶ። እሺ አሁን ተረጋጉ። በስነ ስርዓት ማውራት አለብን። አንቺም ተረጋጊ፣ አንተም ተረጋጋ። ተረጋግተን የማናወራ ከሆነ ምንም ልንግባባ አንችልም። እዚህ ጋር ነፍሰ ጡር ሴት አለች። ስለዚህ እሷንም በመሀል ማስጨነቅ የለብንም። የሚሰሙን ውጭ ጎረቤቶች ይኖራሉ። እነሱንም ሳንበጠብጥ ተረጋግተን እናውራ። ምንም ያስጮህ ነገር የለም። ስለዚህ ኃይሉ የተባለው መጥቷል። እስቲ እሱ ደግሞ ምን እንደሚል ከእሱ እንሰማለን። እስካሁን ከእናንተ ጋር ብዙ ቆይታ አድርገናል። እሺ ያው በመሀል ስንጨቃጨቅ ነው እና የገባኸው። ማትባላለህ
እስቲ እውነት እየተወራው ስላለው ነገር እውነት ነው? ምንድን ነው የምትለን ነገር? እሺ ኃይሉ ነኝ። በጣም ውሸት ነው ማለት የጓደኛዬ እኔ ከእሷ ጋር ፍቅረኛሞች ነበርን የሆነ ታይም ላይ ከጓደኛዬ ጋር ወስድታብኝ ከእሱ ጋር ፍቅር ጀምራ ነው የያዝኳትና ጭራሽ ለሙሉ ሙሉ የተሆነ ሁሉ ነገር። ከመቼ ጀምሮ ይህን ነገር እኮ ነው ያላቀም አልነገርከኝም። እሱን አስረዳሻለሁ፣ ችግር የለውም። እሱ ማስረዳሽ ነገር ነው ማለት በአንተና በእኔ መካከል መደባበቅ ነበረ እንዴ? መደባበቅ አልነበረም። ይሄም የዚህን የእነሱን ጉዳይ እንጨርስና እናንቺ እናወራለን፣ ችግር የለውም። የምታወራው ሌላ ምንድን ነው የምታወሳሰው? እኔ ጋር ያለው እውነት ማመን ያለብሽ፣ እኔ ጋር ያለው ነገር እውነት ላስረዳሽ። እሺ ንገረኝ፣ ምንድን ነው? እሷ ቆይ አሁን እሺ እሱ እንዲያወራ እድል እንስጠውና እስቲ ማለት ሙሉ ሀተታውን ንገረን እስቲ። እንዴት ተዋወቃችሁ? ምን አይነት የፍቅር ጊዜ ነበራችሁ ከእሷ ጋር? ሲቀጥልም ደግሞ ሽምግልና ተልኮ እሷ ወደ ውጭ ሀገር እንደሄደችና ከዛ ስትመለስ አንተ እንደሌላ አድራሻህን፣ መረጃህን ይህን ሁሉ ነገር አጥፍተ እንዳልነበርክ ተናግራለች እሷ። እኛም በስንት ጥቆማና በስንት መረጃዎች እየተመራ ነው ወደዚህ ወደ አንተ ቤት የመጣ ነውና እሷም በዋነኝነት የመጣችው ምክንያት የእናንተን ትዳር ለመበጥበጥ ሳይሆን አንተ እሷን ትቶ ሌላ ህይወት ያስጀመረህም ምክንያት፣ ሲቀጥልም ደግሞ አንተ ከሷ የወሰድካቸውን እያንዳንዱ ንብረቶች በህጋዊ መንገድ ለማስመለስ ነው የመጣችው እሷ። ስለዚህ ነገር ምን ትላለህ? ስለነበራችሁ ነገር እስቲ አጫውተን። ከእሷ ጋር ስለነበረ ከእሷ ጋር የነበረ የልጅነት ፍቅረኛሞች ነን። አብረን ትምህርት ቤትም ብዙ ነገር አሳልፈናል። የልጅነት ፍቅረኛ ነች። የሆነ ታይም ላይ ግን ከገዛ ጓደኛዬ ጋር ፍቅር ጀመረች። በቃ ያንን አየሁ። በምን አወቅ? በአይኔ ባብረቱ አይቻለሁ። ይህን ደግሞ ልትክድ አትችልም። ንብረት ምናምን የምትለው ነገር ከየት ያመጣችሁ ንብረት? እና እሷ እኮ እዛ መሀል ላይ ከገዛ ጓደኛዬ ጋር አብራ ሳያት ነው እሺ ሊተያዩ ይችላሉ ወይ ሰላም ሊባባሉ ይችላሉ። ከዛም በዘለለ ብዙ ነገር ሲያደርጉ አይቼ ነው ብዙ ነገር ትቼ ዝም ባልኩና ዝም ብዬ ተቀመጥኩ። ቤት የመታ ጭራሽ እንደተበዳይ ትሆናለች እኮ እሷ። ዋና ጥያቄ የሆነባት ነገር ለምንድን ነው ስልክህን፣ አድራሻህን ይህን ሁሉ ነገር አጥፍተህ የሄድከው? ምንም መረጃ አልተውክም። እዛ አካባቢ የሚያውቁ ሰዎች ራሱ ስለአንተ ደብዛ እንደጠፋ ምንም መረጃ ያውቁ። ለምንድን ነው ራስን ያጠፋ? ማንም ሰው እንዲያውቅ አልፈለግም። ምክንያቱም ከገዛ ጓደኛዬ ጋር አብራ ፍቅር ጀምራ እኔ እንዴት ነው እንድትፈልገኝና ምንም እንደ አልሆንኩኝ ከእሷ ጋር ድጋሚ እዛ ሰፈር ውስጥ ልታይ የምችለው? ይሄ በጭራሽ የማይሆን ነገር፣ በጭራሽ የማይሆን ነገር። ታዲያ መጀመሪያ ስንጠይቀ አላቃትም ብለህ ነበር። የሆነ ሰዓት ላይ ደግሞ በስድብ ነው እንደምታውቃት የነገርከንና ቅድም እየዋሸን እንደሆነ ሁሉ አሁን እየዋሸ ስላለመሆኑ ምን ማረጋገጫ አለ? እሷም ከጓደኛ ጋር ስትወሰልት አብራቺ ስታረግ የሚያሳይ ምን ማስረጃ አለ? በምን ማወቅ እንችላለን? ይኸው አንደበቴ ማስረጃ አይደል? ያዩትን ነገር ምንም ፊቴ ላይ ምንም ነገር የመንተባተብ ነገር የለም። ቀጥ ያለ ወሬ ነው እያወራለት አይደል? ምንም ማስረጃ ከዚህ በላይ ላመጣ አልችልም። እሷ የምትለው ነገር በሙሉ ውሸት። ጭራሽ ከልክለት ንብረት፣ የትኛው ንብረት? እስቲ ይሄ ንብረት አለኝ ትበለኝ እስቲ። ታዲያ አሁን እየሰራህበት ያለው ይሄ የራይዱ ስራ ያን ነገር እንድትጀምር ገንዘቡን የሰጠች እሷ ነች። ውጭ ሀገር ሆና ይላከችልህ እንደዛ ብላ ተናግራለች። እና ታዲያ ይሄን ነገር ከየት ልታመጣው ቻልክ? እየኖራችሁ ያላችሁት የህይወት ደረጃ በጣም የወረደ ዝቅ ያለ እንደምትኖሩ ተናግራለች እሷ አረብ ሀገር ከሄደች በኋላ ህይወታችሁም እየተቃና ለአንተም ገንዘብ እየላከች አንተም አንዳንድ ነገሮችን እየጀመርክ ራስን በካፒታልም በቢዝነስም ከፍ እያደረግክ እንደሄድክ ተናግራለች። ይህ እውነት አይደለም ነው ወይስ ከመሬት ተነስቶ ከየት መጣ? አንተ ይሄን ሁሉ ገንዘብ ይሄ የቤተሰብ ውርስ ነው፣ ራሱን የቻለ የቤተሰብ ውርስ ነው። የሚሸጡ ነገሮች ምናምን ነበሩ፣ ተሽጠው ምናምን ነገር በቃ ኦልሬዲ አንተ ስራ መጀመር አለብህ ተብሎ ያችን መኪና ራይድ እንድሰራበት መኪናው ተገዛልኝ እንጂ እሷ እንዴት ነው ነገሩ አልገባኝም። ማለት ምንድን ነው? እኔ አሁን ላይ ምን የታየ የሀብት መጠን አለ ተብሎ ነው እሷ መታኔ ላይ የማይሆን ነገር እያወራች ከጥሩ ባለቤቴ ጋር ተጣላኝ የመጣችሁ? አልገባኝም ምን እንደተፈጠረ። ለምን ከጓደኛዬ ጋር ሲጀመር ለምን አብራ መሆን ጀመረች? ሲቀጥልስ ከጓደኛዬ ጋር ከሆነች ያውላ ጊዜ ካሳለፈች በኋላ መልሳ መጣ ለምን አሁን ጥሩ የህይወቴን ትበጠብጣለች? በዛ ላይ ባለቤቴ ነፍሰ ጡር እንደሆነች እያየሽ እንዴት እንደዚህ ይደረጋል? እሺ ወደ አረብ ሀገር የሚሄዷ ምክንያት ምንድን ነው?
እሱ ምን አውቃለሁ የማውቀው ነገር የለም። ድንገት ነው ጥላ ሄደች። ድንገት ነው ከእሱ ጋር እንዳያቸውና ምክንያት እንዳላቸው ሳቅ ጠፋች። እኔም ከዛ ቦታ ከዛ አካባቢ ከዛ ሰፈር መታየትም ተውኩኝ። እሷን ደግሞ በሰዓት አይቻትም አላውቅም። ጓደኛዬንም አግኝቼውም አላውቅም። እሺ እያለ ያለው ነገር እውነት ነው? የእውነት እሱ ከሚወደው አብሮ አደጉ ከጓደኛው ጋር ቺት አድርገሻል? የእውነት በዛ ምክንያት ነው እሱ እንደዚህ አድራሻውን ሁሉ ነገር ደብዛውን አጥፍቶ የጠፋበት ምክንያት አይደለም? ታዲያ ምንድን ነው? ምን እንደሆነማ እሱ ይንገረን። እኔ እኮ ነገርኩትኝ በቃ ሽምግልና እንደላከልኝ ቤተሰብ ነግሬ ካሉኝ። ስለዚህ በቃ ሽምግልና እንደላከልኝ ሄድኩኝ። መማገጥ ወይም ሌላ የት የተገናኝ እንጂ ራሱ እኮ ነው የሸኘኝ። ይህንንም ካድ እንዳር ለሚሸኘከኝ የት ከጓደኛዬ ጋር አየኋችሁ። ከዛ በኋላ ተኮሳተርሽ ፊትሽን ነው አወጥሽ ማለት ነው። ከዛ ጭራሽ ለማስረዳት እኮ ትመጫለሽ ደግሞ ንገስ ትንሽ አታፍሪም እኮ? አሁን እያስረዳሁህ አይደለም። ይኸውልህ ከኔ የወሰድከውን እያንዳንዱን ነገር መልስልኝ። በቃ አንተ ውሸታም እንደሆን ካምኛለሁ። ምን ውሸት አይደለም ነገርኩሽ እኮ ይሄ ቤተሰብ ውርስ ነው እንጂ አንቺ ምን ከልጅ ከጓደኛዬ ካየሁት ጀምሮ ሲጀመር እኔና አንቺ ምን ግንኙነት ነበረን? አቶሽ አይገባሽም እንዴ? በቃ እሱ ምን ነገር አላጠፋውም እያለሽ እኮ ምን ያደር አንቺ ጋር እያወራሁ አይደለም። ዝም በይ እኮ ባለቤቴ መናገር አትችይም። አሁንም ቢሆን ይኸውልሽ ማስረጃ ካለሽ ማስረጃ አምጪ እንጠይቅ። ሁለት ዓመት ነው በቃ ማውራት ካቆምን እንጂ ከዛ በፊት እናወራ ነበር። እሱ ነው ታሽ የልጅነት ፍቅርሽንማ ገደልሽ እኮ እዛ ከጓደኛዬ ጋር አይደል? እሱን ትከጃለሽ እንዴ? እባክክ እንደዚህ አይነት ውሸታም አትሁን እባክክ። ምንም ውሸት አለም ሲጀመር ምንድነው እየተፈጠረ ያለው? ለምንድነው የምታስጨንቋት? እሷን ማስረጃ ካላችሁ አምጡ። አላስጨነቀብህም። ይኸውልህ ታንቄ ስታንዴ ድረስኩት። ይኸውልህ አይቀርም እኮ እሱ ነገር እውነት ነው አይደለም? ቆይ መጀመሪያ ግን ንገረኝ። ምንድነው እውነት? እየሰማሽኝ እኔ ግራ እያጋባችሁኝ ነው። እየሰማሽኝ ነው አይደል? ሳወራ እኮ እየሰማሽኝ ነው ብዬ እኮ። አሁን አንቺ ምንም የሚያስጨንቅሽ ነገር የለም። እሷ ዝም ብላ ለምን እንደመጣች ራሱ ተልካ ይሁን ምን ይሁን እንደመጣች በምን አላውቅም። ማን ነው አንተ ጋር የሚልከኝ? ለምንድን ነው የምላከው አንተ ጋር? ማን ስለሆንክ? አንቺ ንገሪኝ እንጂ። ይኸውልህ ምንም እንደዚህ የማይሆን ወሬ አታውራ። ከኔ ወሰድከውን እያንዳንዱን ነገር መልስልኝ። በቃ የምፈልገው እሱ ነው። እኔ አንተን ፈልጌ አልመጣሁም። የምትለው ነገር እውነት ከሆነ በቃ እኔ ምን እንደምራላ ምንም እውነት አይደለም። ለምን እንደማትረጂኝ አንቺ እንኳን ስሚኝ እንጂ እስከ ምን የደበቅኩሽ ነገር አለ? ምንም ደብቅሽ ማቆ ነገር የለም አይደል? መሀላችን ላይ በቃ ይሄው ሴጣን ነው የመጣው። ሴጣን መጣብን እንግዲህ አይደል? ይሄን ሴጣን ደግሞ እኛ ተጋግዘን ካላስወገድ ነው ለምን እንደዚህ ይሆናል? ሴጣኖቹ እናንተ ናችሁ። እኮ ይኸውልህ እሷ ከጓደኛ ጋር ቺት ስለማድረጓ መረጃ ማስረጃ አለ እኮ አለኝ። ጓደኛ ማን ነው ሲጀምር? ምንድነው እኮ ማስረጃ እንዴ? ማስረጃ እኮ እኔ ራሴ ባይነ በብረቱ ካየ ግዴታ ምን ማስረጃ አለ? ቆይ እስቲ ምናልባት ቅድም እየተናገርክ እንዳለው የዋሸ ቢሆንስ? እንዴት ዋሻለሁ? በጭራሽ ዋሹ አይደለም እኮ። ስለዚህ ይኸውልህ እሷ አንተ ባለቤቷ ስለመሆኗ መረጃ ማስረጃ ይዛ መጣለች። እያንዳንዱን ነገር ማለት ነው። በፊት የነበረ ሊሆን ይችላል ነው ልትጋቡ የነበረበትንም ቀንም የተላገውንም ሽማግሌ ይህን ሁሉን ነገር አውቀናልኛ። ስለዚህ አንተ ደግሞ የእውነት እሷ እኔ ላይ ቺት አድርጋለች ብለህ ከሆነ ቺት እንዳደረገችብህ የሚያሳይ ማስረጃ አሳየን። ወይም ጓደኛ ይብላል አይደል? ጓደኛው ያው ጭራሽ ከዛሽ ቀን በኋላ አግኝቼውም ላየውም አልፈልግም። ጭራሽ እንትን ልንም አልፈልግም። በቃ አንተ በዚህ ልክ ድራማ ተስራ በፈጠረክ እንዴ? ድራማ አለ እንዴ? አንተ ዝም በል እሺ። እዚህ ጋር ብዙ ማስረጃ ያለኩሽ ሽምግልና ይላክበት ሽማግሌዎቹ ቤተሰቦች ካሉ ያው አብረን ይበስኪሽ ያንቺን ንብረት ወይም የሆነ ነገር ገንዘብሽ ነው የወሰደበት ነገር ካለ እሱ ማስረጃ ካለሽ አሳይኝ። በቃ እኔ ምን ልመን በቃ እንዴ ብር እንደምልክለት በጣም ብዙ ማስረጃ አለኝ። ብር እንደምልክልክ ራሱ ማለት ነው። ምን ማስረጃ አለሽ? ጭራሽ ለኔ ብር ምትልክልኝ? የባንክ ደረሰኝ ምናምን ካለ አሳይ። በስልክ ያለ አንቺ በስልክ ያለ ምትልክልኝ? አዎ ራይዱን የገዛከው በማን ብር ነው? ራይዱን ግዛና ኮንዶሚኒየም ወይ አንተ ዝም በል። ኮንዶሚኒየም መጣ ከደረሰን ምንድነው ይተባባላችሁና ያለው ነገር እንዳለ በማስረጃ አሳይኝ። እኔ ማወቅ እፈልጋለሁ። አላንቺ ሲጀምር ማብራራበት ምንም እንትን የለኝም። በቃ ቅድም ያወራሽ ነው አርተሻላ ጭበርባሪ ምናምን ብለሻላ። አንቺ አይመለከትሽም። ካንተ ጋር አሁን ተረጋጊ። እሷን ታያትና አንቺ ተረጋጊ። ሲጀመር እሷ እንደዚህ እንዴት ነው አልገባኝ። ተረጋጊ። ይሄ ነገር ግን እውነት ከሆነ የእውነት እኔ አላውቅም። እኔ ስላንተ ትዳር ስላንተ ህይወት እኮ አይመለከተኝም። ከኔ ወሰድከው እያንዳንዱን ነገርኩሽ። ጊዜን መመለስ ባትችልም ብሬን ግን መልስልኝ። በቃ የምትሰሚኝ ከሆነ እኮ ነገርኩሽ እኮ እኔና አንቺ መጀመሪያ ለመሀል ያቆምነው ነገር እስከሆነ ድረስ አሁን ላይ መጣሽ ብር የምትይኝ የትኛው ብር ነው?
የትኛው ብር ነው? ተረግባክክ እንዴ ውሸት ውሸት የምትይው ምንድን ነው? የምን ውሸት ነው? እሺ ሽምግልናውንም ሁሉን ነገር እየካድክ ነው እንዴ? ምን ስማው እየካደለ እኮ ይስማው የምትይው ምንድን ነው? እሱ ሲጀመር ማን ነው? ካሜራው ስለምን መጣ? እሱ የብዙ ሰዎችን ህይወት አስተካክሏል። ህይወቴ እንዲስተካከልልኝ ስለፈለኩ ነው። እሱ የሚስተካከለው እኔ ጋር ምን የተለየ ነገር ካወራሁት ውጪ የተለየ ነገር ምንም የለም። አሁንም ቢሆን ወንድም የምሰማኝ ከሆነ እኔ ጋር የተለየ ነገር ምንም ነገር የለም። አስረዳ። ከዚህ በፊት ስለነበረ የፍቅር ታሪክ ለሷ ነግራታል? ለባለቤት ለምን ዋሻት? ለምን ደበካት? እሷ ታማኝ ስለመሆኑ ነው የምታውቀው። አንተ ላይ ትልቅ እምነት ነው ያላት። ታማኝ ነኝ ነግሬያታለሁ። እሷ ተናግራ ራሱ አንተ ሳትመጣ በፊት አላመነች። መጀመሪያ አንተ ላይ ትልቅ እምነት ነበራት እኮ። አዳምጠኝ። ከዚህ በኋላስ ምን አይነት እምነት ሊኖራት ይችላል? አዳምጠኝ። መጀመሪያ ላይ ነግሬያታለሁ። የልጅነት ፍቅረኛ ምናምን ብዬ ተወሰነ ነገር ነካክቼላት ነው የተውኩት እንጂ ሙሉ ለሙሉ አልነገርኳትም። መኖሬንና የመጀመሪያ እንዳልሆነ ጠቀስ አድርጌ አልፌላታለሁ። ማለት ሙሉ ለሙሉ አስረግጬ አልነገርኳትም። ግን መሀል ላይ ከእሷ ጋር የነበረን ነገር የልጅነት ፍቅረኛ የነበረች መሀል ላይ ከገዛ ጓደኛዬ ጋር ሳያት በቃ ማለት እንደዚህም አይነት በደል የሚደርስብኝ መስሎ አልታየኝም ነበር። በጣም ነበር ከእሷ ጋር የነበረን ቅርርብነት ለዚህ የሚያደርስ ነገር አልነበረም። ምክንያቱም ባውቀው ራሱ ከጓደኛዬ ጋር ለምን እንደዚህ እንደሆነች ከኔ ምን ጎሎባት ያ ነገር ነው። በቃ ከዛ ሰፈርም ከዛ ቦታም ጥፍት ብዬ ሁለተኛ አይኗን ማየት እሱንም እሷን ማየት አልፈልግም ብዬ የተወኩት። ዱባይ ትሂድም የትም ትሂድም ማውቀው ነገር የለም። አሁን ከየት መታ ነው ብሬን ገንዘቤን የምትለው እንዴ? እንዴት ነው ነገሩ? እሺ ምን ያህል ገንዘብን የላክሽለት? የተላላክሽበትን ማስረጃ አሳይ። ነሰይ ካለ ማስረጃው የላክሽለትን ገንዘብ የተላላካችሁበት የባንክ አካውንት እና ደረሰኝም ካለ እነዚህን ሁሉ አሳይ። እኔ አሳይ ካለ ችግር የለውም። ያው ምንድነው የምታሳየኝ? ያው አንቺ ታረጋያቸው እነዚህ ስክሪንሾት እያደረኩ ያስቀምጣለሁ። ሲጀመር ይሄን ነፍሰ ጡር ቤት ውስጥ መታችሁ እንደዚህ የምታደርጉት? ቆይ አንዴ እኔና አንቺ እሺ በይኝ አንዴ። በቃ እኔ ማየት እፈልጋለሁ። ሁሉ ነገር ማወቅ ነው የምፈልገው እኮ ታውቂያለሽ። ቆይ እሺ በይኝ አንዴ በይኝ። ነይ እሺ በይኝ። ለአንቺ መጥፎ ነው። አይ አልፈልግም። ነይ እኔ አሳይኝ። እኔ ማየት እፈልጋለሁ። መጨናነቁ ጥሩ አይደለም። መጨናነቁ ጥሩ አይደለም። ነይ ቀስ ብለሽ እንትን እንበልና ትመለሻለሽ። እሺ እንግዲህ ተመልካቾቻችን ቆይታችን በዚህ መልኩ እየቀጠለ ይገኛል። ያው በደንብ ለማውራትም በነፃነትም ለማውራትም እንዲመቸን ብለን ያው ነፍሰ ጡርም ስለሆነች ከምትሰማቸው ነገሮች ምናልባት ልጁ ላይ የሆነ መጥፎ ነገር እንዳይፈጠረ በመስጋት እሷን እንግዲህ ካሜራማኖች ጋር አስቀምጠናታል። እኛ ቆይታ እናደርጋለን። እስካሁን ባለን ቆይታ ምንም ኃይሉ ነገሮችን እያመን አይደለም፣ እየዋሸ እየካደ ነው የሚገኘው። ስለዚህ ትክክለኛ ማስረጃ የላከችበትን ደረሰኙን፣ የባንክ አካውንት፣ እያንዳንዱን ነገር አሳይታናለች። እኔም አይቼዋለሁ። ስለዚህ አሁን መዋሸቱ መካዱ ምንም ጥቅም የለው፣ ማስመሰሉ። ስለዚህ አሁን ላይ ነገሩን ብታምን ነው የሚሻለ። አንተም አይተዋል ብዬ ተስፋ አደርጋለሁ እኮ። እሷ ያደረገችውን ነገር መሀል ላይ ምን እንደተፈጠረ እሷ ያደረገችው ነገር ትንገረኝ። ለምን ስኔ ላይ እንደዚህ ተደረገ? እሺ ማለት ጠይቃ ግልጽ አድርገው ጥያቄ። ለምን ልቦና ያውቋል። ውስጧ የሆነ ነገር እንዳለ በደንብ ታውቃለች። ጠይቅልኝ ራሷን ለምን እንደዚህ ያደረገች። እኔ ምንም ያደረኩት ነገር የለም እኮ። አሁንም እየካድክ ነው። አሁንም ሽምግልና እንደላክ ሌላ ነገር እንደነበረን እየካድክ ነው። ብቻ እንዳይሆን እባክህን ይበቃ ካልክደቱ እባክህ። ከዚህ በላይ ሰው ልጁንም አታድክመው። በጣም ጥሩ። እኔ ጋር ያለውን እውነት፣ እኔ ጋር ያለውን ሐቀኝነት፣ እኔ ጋር ያለውን እንትን ስላላልኩ ነው አይደል? ስላልተናገርኩ አደባባይ ስላላወጣሁሽ ነው። ምን አወጣህ እኮ ከጓደኛዬ ጋር ምናምን አልክ። ሌላ ምን ልትል ፈልገህ ነው? በጣም ጥሩ። ከዛሬ 3 ዓመት በፊት ትልኪ ነበር አይደለ? ከገዛ ከጓደኛዬ የልብ ጓደኛዬ ብዙ ነገር ከማማከረው ሰው ጋር በጣም ብዙ ነገር ከዋለልኝ ልጅ ጋር ለረፍት በመጣይ ሰዓት ምንድን ነው ያደርጋችሁት? ምን ስታደርጉ ነው ያዩዋችሁ? ይህን ብቻ መልሽልኝና እኔ ትክክል ነኝ እኔ ነኝ አቀኛ ብለሽ ትመሰክሪ። እስቲ ይህን መልሽልኝ። ምንም አላረኩ። ለረፍት መጣው ተመልሼ ሄድኩኝ። በቃ ምንም ያደረኩት ነገር የለም።
ድርቅ የምትይው ነገር ለምንድን ነው ማታምኚው ስተትሽን? ቆይ እጅ ከፍንጅ እኮ ነው ያስኳችሁ ከገዛ ጓደኛዬ ጋር ለረፍት ነው የመጣሁት ብለሽኛል። ለረፍት ከመጣሽ ምን ታደርጋለሽ? የገዛ ጓደኛዬ ቤት ምን ስታደርጉ ነው ያየኋችሁ? አሁን ድርቅ ማቱ እኮ አይጠቅምሽም እኮ። ያረግሽውን ነገር በሙሉ ንገሪን። አንቺ ነሽ እነዚህ ያዋጡኛል ብለሽ ይዘሻቸው መጠ ሰዎቹ ለነሱ እውነቱን ለማትናገሪ ከልብ ጓደኛዬ ጋር ምንድን ነው ያደረግሽው? ምንም አላረኩም። እየሰማክኝ አይደለም እንዴ? ሲጀምር የልብ ጓደኛ የምትለውን ሰውዬ ራሱ አላውቀውም። እስቲ አንተ ንገራ፣ ምን እንደተፈጠረ ለምን አትነግረንም? በጣም ጥሩ። ጓደኛዬ ሞገስ ይባላል። ሞገስ በጣም ማለት የልብ ጓደኛ ወንድም በለው። ጓደኝነት ያው ሊያሳንሰው ስለሚችል ወንድሜ በለው። በጣም ወንድሜ ነው። ሞገስ የሚባል ጓደኛ ሲጀምር የለውም። ስሙን ራሱ ጠርቶልኝ አያውቅም። አብረን ባለን ጊዜ ማለት ነው። እሺ ስትጠየቂ አላውቅም አይደል ያልሽው? ምንም እንዳልተፈጠረን የተናገርሽው እኮ ሰው። ስለዚህ አሁን ከእሱ ጋር እኔ ቆይታ ማድረግ ፈልጋለሁ። አንቺ ውጭ ትቆያለሽ። ለምንድን ውጭ ሞጠው? መቆየት አለብሽ። ምክንያቱም እንድናወራ እድሉን እየሰጠሽን አይደለም። በመሀል ጣልቃ እየገባሽ ስለሆነ አንቺም ውጭ ትቆያለሽ። ከእሱ ጋር በነፃነት ማውራት አለብን። አሁን ውጭ። አሁን እኔ እናንተ ለማውራት አስተማማኝ ነው ብዬ ተስፋ አደርጋለሁ። ምክንያቱም ያለማንም ጣልቃ ገብነት አንተም ነፃ ሆነ ነገሮችን ልትነግረኝ ትችላለና እስቲ ስላለው ነገር በደንብ ሀተታውን ግልጽ አድርገ በደንብ ዘርዘር አድርገ ንገረኝ። ታሪኩን አጠርስ አታረገው። እስቲ ያለውን ነገር በደንብ አጫውተኝ። ከእሷ ጋር ስለነበረ ግንኙነት፣ እሷ ትልክል ስለነበረው ገንዘብ፣ አሁን በጣም አምነዋለሁ ወደዋለሁ ስለምትለው አብረው አደግ ጓደኛ፣ እዛ በኋላ በምን አጋጣሚ እነሱ ሁለቱ ቺት ሲያደርጉብን እንደነበረ እነዚህን አጋጣሚዎች እስቲ በደንብ ዘርዘር አድርገ ግልጽ አድርገ ንገረኝ እስቲ። እሺ ምን መሰለ፣ የዛሬ 7 ዓመት ከ7 ዓመት በፊት ነው እኔና ወሬድ እሷ የምንተዋወቅ። የልጅነቱ ፍቅረኛ ነች። አብረን ትምህርት ተማርን። አብረን ነው ክላስ የጨረስ ነው። አብረን ነው በክላስ ተመርቀን ስራ የሚያዝ ነው አብረን ነው። እና በቃ ይህን ነገር ለምን ወደ ትዳር አንለውጠውም ተባብለን አወራን። በቃ እሺ ይሁን ተባለ። ሽማግሌዎች ተላከ። ሽማግሌዎች ላክን። በጋዛ በ2 ዓመት ውስጥ ቀለበት አደረግን ምናምን። ቀለበት ተደረገ። መሀል ላይ በቃ ህይወታችን መለወጥ አለበት መስተካከል አለበት ብላ አንድ ሀሳብ አቀረበች። እስቲ ምንድነው ሀሳቡ ልስማሽ አልኳት። ሀሳቡ ምንድነው? በቃ ውጪ ሄጄ የተወሰነ አመታቶች ሰርቼ መጥቼ ህይወታችንን መቀየር አለብኝ አለችኝ። የሆነ መንገራገር ነበረ። የምትወደውን ሰው ዝም ብሎ መልቀቅም ትንሽ እንትን ይላል ያስፈራልና ከዛ ነገሮች መቀየራቸውን አሳመነችኝ። ያው ነገሮች እመነኝ እኔ እዛ ከሄድኩ ብዙ ነገር ነው የሚስተካከለው ብላ አሳመነችኝ። ኦኬ ብሽ በቃ ችግር የለውም ተባለ። ቀለበት እንዳደረግን ሄደች። በሰላም ሄደች። እኛም እዚህ እየሰራው እናወራለን። በትክክል ነው የምናወራው። ምንም የተቀየረ ነገር የለም። እሷም ታወራለች፣ እኔም እናወራለን። መምጣቱ አይቀርም። ያው ደረሰ። ለረፍት መጣች። ለረፍት ስትመጣ በጣም የምወደው ጓደኛ አለኝ። በጣም ወንድሜ ማለት ይቻላል። ሞገስ ይባላልና በቃ ከሱ ጋር አብረን ነበር ብዙ ጊዜ የምናሳልፍ። አብረን ነው የምንውለው፣ አብረን ነው እንትን ምንለውና የምናወራቸውን ቴክስቶች ያያል ምናምን ነገር ማለት ያው ጀስት ምንም እንደባበቀው ነገር የለም። ከጓደኛዬ ጋር ምን እንደተፈጠረ ምን እንደሆነም ከሱ ጋር እናወራለን። ብዙ ነገሮች አሳየዋለሁ፣ ቴክስቶቹ ምናምን ኦኬ ምናምን እያለ እኔ መች እንደዛ እንደሚፈጠር አወኩኝ። ኦኬ መጣች። ለረፍት ነበር የመጣችው። መጣሽ ምናምን ነገር ግን ከመጣሽ በኋላ ለማመን እንኳን ለአንተ አይደለም የትም ሄደህ ማታወራው ነገር ነው የተፈጠረው። የትም ሄጄ ላወራው ማልችለው ነገር ተፈጠረ ማለት በጣም በቃ አሁን ያ ነገር ለምን እንደዚህ ሆነ ማለት እንዴት እንደዚህ ይፈጠራል? በጣም ነው በቃ ጥያቄው ሲመላለሱብኝ የነበረው በጣም በቃ እና ምን ጉድዬ ነው ይሄን ያህል በደል ላይ የሚደርሰው የሚለው ነገር ጥያቄዎች በጣም ፈጠረብኝና ያው ማይደርስ የለም ደረሰ። ከገዛ ጓደኛዬ ጋር ወንድሜ ከምለው ጋር አብሮ አዩዋችሁ ማለት ለረፍት ነው የመጣሁት ብላኝ እኔን ሳታገኘኝ ከሱ ጋር
አብራ መሆኗ ከሱ ጋር የሆነ ቦታ ገብተው ማየውን ነገር ሲያደርጉ ማየት ራሱ ህመም ነው ለኔ። ምክንያቱም ታማኝ ነኝ ብዬ ቃሌን ጠብቄያለሁ። በጣም ብዙ ጊዜ ሴቶች እናወራ ምን ሲሆን ጭራሽ በቃ አደራኝ አልበላም ብዬ ጠብቄያለሁ። ግን እንደዚህ አደራ በሊታ ለምን አስፈላጊ ሆነ? እንደዚህ ግራ ነው የገባኝ፣ በጣም ግራ ነው የገባኝ። ካየኋት ጀምሮ የምትጠራጠሩ ነገር አለ። እሷ ነች አይደለችም? እሷማ ልትሆን አትችልም፣ በታምር ለዚህ አታደርግም። እንዲህ የልጅነት ፍቅረኛ እንደዚህ ከሌላ ከገዛ ጓደኛዬ ጋር ብዬ በጣም ግራ በመጋባቱ ስሜት ውስጥ ሆኜ ነው ተከታትያቸው ከአንድም 2 ቀን ማለት እዚህ የሚካድ ነገር አለ። ከአንድም 2 ቀን ከገዛ ጓደኛዬ ጋር የማይሆን ነገር ስታደርጋ ያስኳት፣ በጣም ብዙ ነገር ሲያደርጉ ያስኳቸው። በቃ ያን ነገር ደግሞ የሆነ ቁጭ አልኩ። በቃ የሆነ ቦታ ሄድኩና ቁጭ ብዬ ተረጋግቼ ምንድነው ማድረግ ያለብኝ? ሄጄ ልነቃት፣ ልግደላት፣ እሱንስ ልበለው፣ ልጣላው የሚለው ነገር የሚመላለስ ነገር አለ። ሰይጣናዊ ነገር ሲመጣ በቃ አይ ከራሴ ጋር ተማከርኩና ያለኝ አማራጭ እቺ ልጅ መበቀል ነው። በቃ ስለዚህ በቀል ካልሆነ በስተቀር እቺ ከዚሽ ጋር የማደርሰው ጉዳት በቃ ዞሮ ዞሮ እኔ ጋር እንደሚመጣ ጉዳቱ ተሰማኝና በቃ እንደዚህ ካልሆነ እቺ ልጅ መበቀል አለብኝ ብዬ ያለውን አይቼ እንዳላየው ከሱ ጋርም እንዳለ በቃ መጣች ምናምን አገኘች። አንድ ቀን ሄደች። በነጋታው መሄድ አለብኝ ብላ ማግስቱ ተነሳች። በቃ እሺ እንገናኛለን ምናምን ሄደች። መላክ ጀመረች። ጸጥ ብዬ ያን ብር እቀበላለሁ፣ ትልካለች። ምንም እንዳላወቀው እንኩ ምናምን ነገር። ከዛ ወደ መኪና ወደ ትልቁ ነገር ልግባለችና እሷ ሐሳባ መኪና መግዛት አለብህ፣ በቃ ራይድ መስራት ስላለብህ ራይድ እንሰራ ደግሞ ይህንን ገንዘብ እልክልሃለሁ ራይድ በቃ እሺ ችግር የለውም። ያ ሁሉ ሳውራት ግን ውስጤ እየቆሰለ ነው ማውራት ማለት ውስጤ በጣም ከመቆሰሉ የተነሳ አንዳንዴ የራሱ ባላወራት የሆነ እውነቱን ነግሬያት እዛው ባትመጣ ይሻላል የሚለው ስሜት አለ። ግን ደግሞ በቀል ደግሞ መሆን አለበት። በቃ እንደዚህ አድርጋኝ ጉር ሰርታኝማ ሽማግሌ ደረጃ ደርሰን እንደዚህ ካደረገችኝ ቺንማ መበቀል አለብኝ ብዬ ያን ሐሳብ አሰብኩና ገንዘቡን ላከች። መኪናም ተገዛ፣ መኪናም ገዛ፣ ራይድ ሰራ ምናምን ነገር። ከዛ ያው ህይወት ይቀጥላል። እሷንም ገንዘቧን ተቀብያለሁ፣ መኪናም ገዝቻለሁ። አሁን ያለውበት ህይወት የእሷ ምትክ ነች ማለት በቃ እሷ ለእኔ የተሰጠችኝ ልዩ ስጦታ ነች። ጸባይዋ የሚገርም ነው። በእሷ እንድካስ ነው። ምክንያቱም ውስጤ ንጹህ ትክክለኛ ሰው ስለሆንኩኝ ሁለተኛ ሰው ድጋሚ እንድጎዳ አይደለም እች ልጅ አስተዋወቀኝ እና ከእሷን ከዘመናዊም ጋር ተዋወቅን። ከእሷ ጋርም እንደዚህ ህይወት ውስጥ ቀጠለ። ያው እንግዲህ ይህን ይመስላል። ስለዚህ እሾህን በሾህ እንደሚባለው እሷ እንደተበቀለች አንተም ተበቀልካት ማለት ነው። አዎ እውነታው ነው። ማንም የሚክደው ነገር አለ። እሷ ጋርም ያለው እውነት ነው። እኔ ጋር ያለው ግን ከእሷ እንደውም በቀል አይደለም እኮ። በቀል ቢሆን እኮ ገላሃት የሚሆን ነገር ማድረግ እኮ ይወጣልሃል እኮ። ይሄ በቀል አለ። ገንዘብ የላከችው ገንዘቧን ነው የወሰድኩት። ይሄ ደግሞ በቂ አይደለም ለእኔ። ይሄ ገንዘቧ ለእኔ በቂ አይደለም። ምክንያቱም ውስጤ አሁንም ቢሆን ቁስል እንዳለ ምንም አዲስ ነገር የለም እኔ ጋር። ምክንያቱም እኔ አሁን አንተም በእኔ ቦታ ሆነ አስበው። የልጅነት ፍቅረኛ በጣም የምትወዳት አምናሃት ውጭ ድረስ ሄዳ ሰርቼ እመጣለሁ ብላ ከመጣች ከገዛ ከወንድም ጋር የማይሆን ነገር ስታደርግ እንግዲህ ምን ማድረግ እንዳለብህ ማንም ሰው ቢሆን የሚፈርደው ነገር ነው። ይሄ እውነት ነው። ምንም የሚካድ ነገር የለም። እና ማለት እሷ አንተ ላይ እንደዚህ የማድረጓ ምክንያት ምናልባት ከአንተ ያጣችው ፍቅር ነበረ ወይስ ለእሷ የምትሰጣት ጊዜ ነው እንደዚህ ያደረገው? ምን ያህል ጊዜ ትሰጣት ነበር? ለእሷ ጊዜ ትሰጣት ነበር? እውነት ማለት አልገባኝም። አንተ የመጣህበት መንገድና እኔ እያወራ ያለሁት ትክክል አለም። ወደ እሷ ነው እያደላ ያለው እኮ። የተረዳኝ አይደለም መሰለኝ የምልውን ነገር አይደል? ኖ እየሰማሁ ነው ያለሁት ነገር ከሰማኸኝ እኮ ቅድም ስጠይቅ ምንድን ነው ያልከኝ? ሌላ ታሪክ ፈጥረ ነው ስታወራ የነበረው አይደል? ገንዘብም እንደማትልክልህ እንዳልወሰድክም ሽምጥጥ አድርገህ ስትክድ ነበር። አሁን ላይ ደግሞ ይህን ታሪክ ስትናገር በምን ልመን? ቅድም እየዋሸኝ እንዳልሆነ በምን ላቅ እችላለሁ? ይሄ ምንም ውሸት አለም። ይሄ ውስጥ የነበረውንና መናገር ሳለብኝ ነው እየነገርኩ ያለሁት እንጂ አሁንም ቢሆን እኮ ምንም እንትን ያለ ነገር የለም። ገብቶሃል? እና እያልኩ ያለሁት ነገር እሷ ለእሷ የሰጠሁት ፍቅር እንግዲህ ይኸው እሷን ደግሞ ጠይቅልኝ እስቲ። ውስጥ ያለው ነገር በሙሉ ምንም ነገር ሳልደብቅ ነገር ያለው ለእሷ የሰሰትኳት የሰስቶብኛል ካለች እንግዲህ ትጠይቅ ራሷ።
ማለት በጣም ሰዎች ሁሉ እስኪቀኑብን ድረስ አረ እነዚህ ልጆች እንደዚህ አይባሉ በጣም ፍቅራችንን በጣም እስከ መጋነን ድረስ ደርሶ ነበር ማለት ይሄን ያህል እንደዚህ እኔ ላይ ለምን አስፈለገ ነው እኔ አሁን ጥያቄ ሆነብኝ ለምንድን ነው እኔ ላይ ይሄን ያህል አስፈላጊ ነገር የተደረገብኝ ከገዛ ጓደኛዬ ጋር እንደዚህ መሆንስ ለምን አስፈለገ እኮ ነገርኩ ካንተ ያጣችሁ ፍቅር ነበረ ጊዜ ተሰጣት ነበር ለሷ እንዴ ልጅነት ፍቅረኛዬ ነች የመጀመሪያዬ ነች ገብቷል አብረን እየተማር አብረን ሰው አብሮ ተምሮ አብሮ ክላስ ጨርሶ አብሮ ስራ ጀምሮ አብሮ ፍቅር ጀምሮ እንዴት ነው ጊዜ ላልሰጣት የሚችለው ጊዜ በደንብ ነው መስጠት ምን እንደፈለግች አልገባኝ አሁን እያልከኝ ስላለው ነገር እውነት መሆኑን ለማረጋገጥ እሷም ትመጣለች አሁን የነገርከኝን እያንዳንዱን ነገር ለምን ገንዘቧን ወስደህ የተበቀልክበት ምክንያትንም ለእሷ ታስረዳለህ ስለዚህ እሷ ትምጣና ለኔ ነገርከኝን ታሪኮች እያንዳንዱን ሳትጨምር ሳትቀንስ ትነግራታለህ ማለት ነው እሺ እንግዲህ እሷን እናስገባትና ቆይታ እናደርጋለን እሺ በጣም ጥሩ እንግዲህ አንቺ መተሻል እሱም ስለ ገንዘቡ እያንዳንዱን ነገር አምኗል እኮ ድሮም እኮ ነው ሲያወራ የነበረው ያመነበትም ዋነኛ ምክንያት እሱ እንደነገረኝ ከሆነ በጣም ከሚወደው ከሚያምነው ጓደኛው ጋር ቺስ ስታረጊበት አይቶ ያን ነገር እንዳላየ ሆኖ አልፎ ከዛ በኋላ አንቺ ውጭ ሀገር ከሄድሽ በኋላ የምትልኪለትን ገንዘብ እያንዳንዱ እየቆጠረ እያጠራቀመ እሱ የሚፈልገው ነገር ራይድ አይደል እንዲገዛ መኪና ገንዘብ ይላክሽለት የዛ ገንዘብ ሲሞላለት ያኔ አንቺ ባደረግሽው መንገድ እሱም ገንዘብሽን በልቶ እንደተበቀለሽ ነው የተናገረው ስለዚህ ይሄን ነገር ማድረጉ ደግሞ ምንም እንዳልጸጸተው ደስተኛ እንደሆነ ባንቺ ያጣውን ፍቅር ደግሞ አሁን ካለችው ባለቤቱ እየተካሰ እንደሆነ ነው የተናገረው ትክክል ያደረገው ነገር እኮ ስለዚህ አንቺ ያደረግሽውስ ነገር ያሰብከለ ማለት እኔ ምንም አላደረኩም አልኩክ እኮ እንዴ የምን ጓደኛ ነኝ ምን ፍቅረኛ ምንም ማቀው ነገር የለም እሺ ሞገስ ስለተባለው ልጅ ታውቂያለሽ አይደል አላቆም ሲጀምር ልጁን ራሱ አላቆም በደንብ አድርገሽ ታውቂዋለሽ የገዛ ጓደኛዬ አብረን ትምህርት ቤት ስንማር ጓደኛዬ ነበረ ነው አይደል በደንብ ነው የምታውቂው እሺ ስላንተ ጓደኞች ምን አውቃለሁ ስንማር እኔ አንተን እንጂ እነሱ ምን ያደርጉልኛል ያለሽ እንጂ እሺ አንድ ጥያቄ ጠይቅሽ ከመጣሽ ቀጥታንም እኔ ጋር መጣሽ ይኸው ከዱባይ ከመጣሽ እኔ ጋር ነው የመጣችሁ ከሱ ጋር ነው ያዩዋት ለምን ይሄንስ ለምን ተዋሻለሽ ማን ያየኝ ከሱ ጋር አንተ አዎ ኧረ በፈጣሪ አንተ ባክሽ ለረፍት ነው የመጣሽ ብለሽኝ እኮ ያገኝ ካደለ ሌላውንም መነመን ባክክ ለረፍት ነው ብለሽ የመጣሽኝ ቀን እኮ እኔ ጋር ነው የመጣሽው እና ታዲያ ማን የተቀበለኝ ጓደኛሽ ኧረ በፈጣሪ የኔን ያስካርሽ ጓደኛሽ እሱን የተቀበለሽ ምንም የሚያስዋሽ ነገር የለም እውነቱን ነገር በጣም እኔ ራሴን አመመኝ ካንተ ጋር መከራከሩ ራሱ በቃ አሁን እኔ የምፈልገው ገንዘቡን አመንካረል ገንዘቤን አምጣ ነው ከህይወት እኮጣለሁ ምንም ሰጥሽ ገንዘብ የለም ራይዱ ይሸጣል ለምን ይሸጣል ህይወቴን ይሸጥሽ እኮ አንቺ ውስጤ ቆስሏል እኮ ያምካል እንዴ አንተ ፍቅርን በገንዘብ የምቀይረው ሲጀምር ማነክ እንዴ እኔ ሆኜ እኮ በሰዓቱ አይቻችሁ እኮ እንዳላ ያለፍኩት እኮ እኔ ሆኜ ነው እኮ የልጅነት ፍቅሬ ነው እኮ አንቺ ነሽ የቀበርሽው እኮ እንጂ እኔ በሰዓቱ እኮ የቀበርኩትም ምንም ያልኩት በሰዓቱ ሁለታችሁንም እኮ ሲጣርጌ መግደል የምችልበት ታይም ላይ ነበር ያረግሽው ነገር አለ እኮ ይሄን ለምን እንደማታምኙ እኔ ምንም እንዳላደረኩኝ እኮ እየተናገርኩኝ ነው እባክህ አሁን ገንዘቤን ስጠኝና ከህይወት እኮጣልካለሁ አንተ በሰላም ከሚስት ጋር መኖር ትችላለህ አይመለከተኝም ገንዘብ ታሾፊያለሽ እንዴ ሆቴል የተጫወትሽው አንሶ ደግሞ ጭራሽ ገንዘብ ብለሽ ትመጫለሽ እኔ እኮ የጠየኩት አንተን ገንዘብ አይደለም የራሴን ገንዘብ ነው የጠየኩት ገንዘብሽንማ ተጠቅሚያለሁ አልተጠቀምኩም ማለት ነው ተጠቅሚበታለሁ ለጥሩ ነገር ተጠቅሚበታለሁ ምክንያቱም ደግሞ አንቺ ለኔ ባረግሽው ነገር ለኔ በበደልሽኝ በደል ምክንያት ብዙ ነገር አደረኩበት እንደውም ልታመሰግኝ ነው የሚገባው አንቺ ላይ ውሳኔ ወስኛ አለመግደሌ ራሱ እኔ ሆኜ ነው አሁን ያልገደልከኝ ነው የሚመስልህ ከገዛ ጓደኛዬ ጋር ነው አልጋ ላይ ሆናችሁ አያችሁት እንዴት ትክጂኛለሽ በዚህ ነው ያክል አትዋሽ እባክህ እኔ ከሆነም እኮ እየለመንኩክ ነው ውሸቱ ለምን አስፈለገ እሺ አሁን ላይ ገንዘቡ እንደምን ያደርግልሻል ለምንድን ነው የሚያስፈልግሽ እንዴ ገንዘብ አይደል እንዴ ሁሉ አመት የሰራውበት ለምንድን ነው የማያስፈልገኝ አሁን የተሻለ ኑሮ እየኖርሽ አይደል ኦኬ እየኖርኩ ነው እሺ ግን ገንዘቡን እፈልገዋለሁ ምክንያቱም ገንዘቡ የምትፈልጊው አሁንም እሱ እኔ ድሃ ባበላበት ይሻለኛል አይ እሱ ጋር እንዲቀመጥ አልፈልግም ያየኮና እንዴት ቢያንስ እንኳን ምንም እንደጸጸተው ሰው እንኳን አልሆነም እኮ ለምን ተስተኛል እንዴ አንቺ ያረግሽው ነገርስ
እንዴ? አረ በፈጠረክ ዝም በል አንተ። የምታወራበት አፍ ራሱ የለክም። ባለጌ በደንብ አለኝ እንዴ? ቆይ እንደ ጀግንነት ነው እንደ ያየከው ያለከው ከኔ በወደክ እሱ ኖሮ ጓደኛዬ ኖሮ ፊት ለፊት ባወራንና ምንም እዚህ ጋር ባየውሽ እንደው ምንም አይመስለኝም። አረ አንተ ሌላ የተለየ መረጃ የለህም? አብረው ሲሆኑ እንዳልከው ያን ነገር ሲያደርጉ ተኝተውም ሊሆን ይችላል። ይህን ሁሉ ነገር ሲፈጸም የሚያውቅ ሌላ ሰው የለም? ከሌሎች ጓደኞች ከአንተ ጋር ከሱ ልጅ ውጪ ጎረቤት የሚያውቅ ሰው የለም? ሲጀመር እንዴት ነው አንተ ፍቅረኛዬ ብላ የመጣችሁ እኔ ጋር ነው ወይስ እሱ ጋር ነው? እሱ ጋር ለምን ሲጀመር ይተኛሉ እኮ? እሱ ጋር እንደሄደች ማስረጃ አለ። አዩ ባይኔ ቆይቻለሁ እኮ ባይኔ በብሮት እኮ አይቻለሁ። መጡ። እኔ እየጠበቅኳት ከሱ ጋር ነው ያገኘኋት። ኤርፖርት ከሱ ጋር ነው የተገናኙት። እኔ እየጠበቅኳት የነበረው እኔ። ታዲያ እኛ በአይናችን ካላየን በምን እንመን? አንተ በምትነግረን ወሬ፣ እሷ በምትናገረው ወሬ። አሁን ማን ነው ማን ነገር ስነግርህ በማስረጃ ነው አይደለ? እስካሁን ብርም ላኩኝ ስል የሆነ ፎቶም ሳሳይክ በማስረጃ ነው ሁሉንም ነገር። እሱን እኮ አምኛለሁ። ይሄ በቃ ብሩን ላለመስጠት የፈጠረው ዘዴ ነው። በጭራ ብሩን ለመላክ እኮ ነግሬሃለሁ እኮ አይደል? ብሩን አላከችም እኮ አላልኩም እኮ። ግን የነገርኩህ ነገር ምክንያት አለ። እያንዳንዷ ብር የበቀል የተጠቀምኳት ናት እንጂ ምንም ያደረኩት ነገር የለም። ቀድሞውኑ ነገር ብትነግረኝ ኖሮ የሁላ ነገር አይፈጠርም ነበር። ቀድሞውኑ ከሱ ጋር ነኝ ከሱ ጋር ጓደኝነት ጀምሬያለሁ ብትለኝ ኖሮ የሁላ ነገር ተፈጥሮ ለዚህም ደረጃ ባልደረስን ነበር። አሁንም ቢሆን እሷ ጋር የሆነች ውስጥ ማታምነው ነገር ስላለ ነው እንጂ ከሱ ጋር ቺት እንዳደረግሽ ምንም 100% እኔ እርግጠኛ ነኝ። ያየሁትን ነገር ነው አይደል እየነገርኩ ያለሁት። ምንም የዋሸው ነገር የለም። ውሸት ነው። እኔ ምንም የማምኑ ነገር የለም። እኔ ከአንተ ሌላ ወንድ አላቅም ሲጀመር። ስለዚህ አሁንም ይሄ ገንዘብ ነው አይደል እያጨቃጨቀ ያለው? አዎ ገንዘቡን ባትወስጂ አንቺ ምን ትሆኛለሽ? ምንድነው ይሄን ያክል የምትጫወቱኝ? ጎረቤት ድረስ እኮ ድምጻችሁ የሚሰማው ምንም ነገር እያማረኝ አይደለም። ድምጻችሁ ራሱ ልክ አይደለም። ይኸውልሽ ስሚ፣ ምንድነው የሆናችሁት? አሁን የምትኖሪበት ብርና የምትተዳደሩበት መኪናም ሆነ ቤት በእኔ ብር ነው። አዎ ባንቺ ብር። ምን ልትሆኚ? ባንቺ ብር ነው ማለት በእኔ ብር ነው። ወይ ቅድም እንደዛ ስትከራከሪኝ የነበረው ታይስልሽ የነበረው ባንቺ ብር ነው። አዎ ካዲ ነሽ ካዲ። ያ ሁሉ እውነት ነበር። እኔ አይደለም እኮ ብር ወስጄ ካድኩት እኔ አይደለም። እሺ ካዲ ነሽ። ባለጌ ሁላችሁ አሁንም በሷ ፊት እንደዚህ አናውራ። ተረጋጉና እንቀመጥ። እኔ ምን ተረጋጋው? የሁሉ ነገር የሁሉ ንብረት ያሷ ነግሬሃለሁ እኮ እኮ እኔ አናግረኝ። ተረጋጊ አንቺ። እኔ በደንብ አስረዳሻለሁ ነገር እኮ። እውነት ነው። አዎ እውነት ነው። እሷ ማለት የልጅነት ፍቅሬን የበላች ካዲ ነች። ካዲ አይደለም እኮ። አንተ ደግሞ ይኸውልህ በልጅነት ሄጄ የሰራሁትን ገንዘብ እንዳለ የወሰድከው አንተ መሆንክን እንዳረሳ። እኔን አዳምጠኝ። ቆይ እኔ መጀመሪያ እሷን እኮ ገንዘብ ምናምን ያለችውስ እውነት ነው? አዎ እውነት ነው። አዎ እውነት ነው። ለምንድን ነው አንቺ ቆይ ጤነኛ አይደለሽም እንዴ? ጤነኛ ነኝ በጣም እንዴ። አይዞሽ እንዴ። አረ ይድሞች ነው። ቆይ ምንድነው? ቀስ አምቡላንስ እንዴ። አረ እየደማች ነው። ቆይ ከፍ አድርጋት። ቀስ አድርግ። ቀስ። አይዞሽ ይሁን። ላቅስ ባንቺ ነው። እሺ ባንቺ በጣም እስቲ ቆይ አየር ትንሽ አየር።